ሰላም ወይ ሳሜት እንኳን ደህና መጣ አመሰግናለሁ ማሪ ምን ተፈጠረ መንገድ ላይ ናቸው አቶ ታሲን እንኳን ደህና መጣ ስለመጣህ በጣም ደስ ብሎኛል ትልቅ ውለታ ነው ያልክልን ምንም ማለት አይደለም በነገራችን ላይ ድርጅቱ የሚገርም ነው የሆነው እጃችን ማረክ አይደል ሁሉንም ጂሃን ነው ያደረገው ጎበዝ ልጅ ብራቮ ሳሜቴው ልስማ ያቃቢ ህጉን ጉዳይ እናልክ የሚደረገውን አድርጋለሁ አመሰግናለሁ ታሲን አመሰግናለሁ በነገራችን ላይ ሳሜት ውዴ አቶ ታሲን ለኛ ትልቅ ስጦታ ይዞልን መጥቷል የሚገርም ስጦታ አዎ ከድሮ ቤት የእናንተን የቤተሰብ ፎቶኮፒ አድርጎ ነው ይዞ የመጣው ትልቅ ማስታወሻ ነው እንዳየሁት ልቤን የተነካው በጣም ነው ደስ ያለኝ እውነቴን ነው መልገርሞኛል ወይ በጣም አመሰግናለሁ በጣም ነው ማመሰግነው ይቅርታ የሆነ ነገር ማየት አለብኝ ችግር የለም በድጋሚ እናመሰግናለን እንዴ ኧረ ምንም ማለት አይደለም አቤት ኮማንደር ይኸውልሽ ስምሩ አስቸኳይ ጉዳይ ስለገጠመኝ ተሎ መሄድ አለብኝ ምን ተፈጠረ መጥፎ ነገር አይደለም አይደል አይ ምንም ችግር የለም አታስቢ ታሲን በጣም ይቅርታ አስቸኳይ ጉዳይ ስለሆነብኝ ነው እሺ አታስብ ግድ የለም ማድረግ ያለብን ነገር አድርግ አቶ ሳሜት እኔ ያለሁ ችግር የለም እሺ ህክመት ነይ ከኔ ጋር ወደ ቤት ልውሰድሽ በዛው ወደ ቤት ልውሰድሽ ህክመት እንዴት ነው ሁሉም ነገር ሰላም ነው ጥሩ ነው ለጊዜው ሁሉም ነገር ጥሩ እየሄደ ነው አሪፍ ነው እርሜ ላንቺ ሁሉም ነገር ባግባቡ መስመር ይዟል እኔ እኮ ምንም አላደረኩም ያንቺ እዚህ መኖር በራሱ በቂ ነው በቃ ሄጄ ሶፋዎቹን ማየት ይኖርብኛል ምንም ነገር ሳይዘገይ ቶሎ ልጨራርስ እሺ ሂጂ ሄሎ ይቅርታ ሄሎ እንኳን ደህና መጣሽ ማቤት ሁሉ ነገር ሰላም ነው አይደል አዎ ዲ እሺ መልካም ቆይቼ ማትረባ ደግሞ እዚህ ምንድነው የምታደርገው ማሪ ወይ ልታመጭልኝ ትቻለሽ እኔ እንኳን አስተናጋጅ አይደለሁም ማሪ ለወይዘሪ ታሪካ አስከፋሽ እንዴ ስሚ ታሪካ እማዬ ነይ የኔ ውድ ነገር ኡፍ እዚህ ምን ታደርጊያለሽ ለጉዞሽ ዝግጅት ማድረግ ጋር ነበርብሽም እንዴ በዚህ አጋጣሚ ካንቺ ጋር ደስ የሚል ጊዜ ባሳልፍ አይሻልም ብቸኛ ሴት ልጅሽ ወደ ሚላን ልትሄድ ነው ትንሽ እንኳን አልናፍቅሽም እንዴ ልክ ነው ያንቺ ብቸኛዋ ሴት ልጅ የጠለፋ ቅሬታ ኮማንደር ባክ በፈጠረ ስለ ሴቭ ላይ ከሆነ እንደዛ የምትለው እንደዚህ አይነት ነገር የለም ቆይ ስታየኝ ራሱ የተጠለፍኩኝ ወይ እንደዛ ነገር መስላለሁ ንገረኝ እስኪ በስተት ነው ኮማንደር ቢሆንም ግን እንደዛ አይነት ቅሬታ ደርሶናል እሺ ግን እኔም በሆን 25 ዓመቴ ነው በ25 ዓመቴ ደግሞ እኔ ያለ ማንንም ፈቃድ ራሴ መንቀሳቀስ እችላለሁ አይደለም እንዴ በዛ ላይ አጣድፋችሁ ነው ወደዚህ ያስመጣችሁኝ ኮማንደር ቅሬታ ስለደረሰን ከዛ አስፈላጊውን እርምጃ ወሰድን ቃላችሁን እንቀበልና እንለቃችኋለን ይቻላል ቃላችንን መስጠት እንችላለን ምንም ችግር የለውም ቃላችንን እኮ ቅድም ሰጥተናል ይኸውልሽ እመቤት የራሳችን አሰራር አለን እንደዚህ ነው ማለት ያለበት ወይዘሮ ስምሩ አንዴ ላናግርሽ አንድ ጊዜ ሃሪካ ሁሌም ቢሆን እሷ ብቸኛ ሴት ልጅ እንደሆነች ነው የምታስበው ቆይ ግን አንቺ እኛ ማን እንደሆነን መች ነው የምትናገሪ
ይሄ ቦታ በጣም ቆንጆ ነው። እንዴት ነው እንደዚህ አይነት ሐሳብና ሻማ ይመጣልህ? በጣም የምወደው ቦታ ነው። አንቺም ይሄንን የሚያምር ቦታ እንድታዩ ብዬ ነው። አመሰግናለሁ። ምንም ማለት አይደለም። የሆነ ነገር ልጠይቅ እችላለሁ? ምን ችግር አለ? ጂያን፣ ዛሬ በእናንተ ድርጅት ውስጥ ጋዜጠኞቹ እንዳይገቡ ተባረው ነበር አይደል? አንተም የተጨናነቅ ትመስል ነበር። ከዛ በኋላ ደግሞ ከወንድም ጋር ተጨቃጨቃችሁ። ስለዛ ማውራት ትፈልጋለህ? ያው ካልፈልግ ችግር የለውም። እሱ የግል ጉዳይ ነው። ግን ደግሞ ላንቺ መናገር እስከማልፈልግበት ደረጃ አይደለም። ማለት በጣም ይከብዳል። ግን ኢሳት በእኔ ይቀናብኛል፣ ደስ አይለውም። አባታችን እኔን በጣም ያምነኛል እና ያ ደስ አይለውም። ስለዚህ ስራዬ እንዳይሳካ ለማድረግ እየሞከረ ነው። እንዴት? አልገባኝም። በተደጋጋሚ የማይሆን ነገር ያደርጋል። ሲበዛ የልጅ ባህሪ ነው ያለው። ለምሳሌ ዛሬ እንዳደረገው ማለት ነው። በእርግጥ እኔም እንዲያደርገው ፈልጌ ነበር። ያው ድርጅታችን ለውጭ ሰዎች ክፍት አይደለም። ጋዜጠኞች መግባት አይችሉም። ይህንን ነገር ካወቁ ክፍያው ከፍተኛ ነው የሚሆነው። ልፈትነው አስቤ ነው ያደረግኩት። ከዛ እሱም ልክ እንዳሰብኩት አደረገ። በአንድ ጊዜ የሚያምናቸው ጋዜጠኞች በሙሉ አመጣ። ልጅ እያላችሁ እንደዚህ ነበር? ማለቴ ሁሌ የሚቀናብህ ነበር? ልጅ እያለ እንኳን ለመቅናት ጊዜ አልነበረውም። በጣም ልጅ ነበር። እኔ ደግሞ አዳሪ ትምህርት ቤት ነበርኩኝ። አባትህ ነው እንዲህ ወደዛ ይላከ? አይ እንዲሁም አባቴ እንዲሄድ አልፈልግም ነበር። እኔ ራሴ ነኝ የፈለግኩት። አጋጣሚውን ተጠቅመ ከቤት ለመራቅ የፈለግከው ለዚህ ነው? በትክክል እንደዛ አይደለም። በአክስቴ ኒሃይት ምክንያት ነው። እሷ ነች ያሳመነችኝ። ቀስ በቀስ የራሴ ሀሳብ እንደሆነ አስመሰለችው። ወይዘሮ ኒሃይት? ቆይ እንዴት? አልገባኝም። ለማስረዳት ትንሽ ይከብዳል። መሊክ እንደዚህ ነው እንደዛ ነው ለማለትም ቢሆን ስብስብ ነገር ነው። ብቻ ቀስ በቀስ የራሴ ሀሳብ እስኪመስለኝ ድረስ ነው የተጫወተችብኝ። የዚህ ቤተሰብ አባል እንዳልሆንኩ እንዳይመስለኝና ባዕድ የሆንኩ እንዲመስለኝ ነው ያደረገችው። ሁልጊዜ ደግሞ አጠገቤ ኢስታንቡል ያሉት ትምህርት ቤቶች እንደናቀሽ ነበር። የፈረንሳይ ትምህርት ቤቶችም አሪፍ ናቸው፣ የጀርመኖቹ ቢሆኑ ምርጥ ናቸው ትል ነበር። ከዛ በኋላ ውሳኔ ላይ ደረስኩ። ወደ አዳሪ ትምህርት ቤት ካልሄድኩኝ ማለት ጀመርኩኝ። ሁሉም ነገር የሆነው በሷ ምክንያት ነው። ታውቂያለሽ፣ ኢሳትን ጠላት ያደረገችው እሷ ነች። ኢሳት በሷ ምክንያት ነው ይህንን ያህል እኔን የሚጣለኝ። ቆይ ግን ለምን እንደዛ ታደርጋለች? ምክንያቱም የሻንሳላን አልጋ ወራሽ እንዲሆን የምትፈልገው ኢሳትን ስለሆነ ነው። የእውነት በጣም ይገርማል። ስትታይ እንደዚህ አይነት ሰው አትመስልም። ጭራሽ ለማመን ይከብዳል። ከበደሽ አይደል? እውነት ነው፣ ይከብዳል። እሺ ወይዘሮ ሱምሩስ? እሷስ እንድትሄድ ትፈልግ ነበር? ጭራሽ እንዲሄድ አትፈልግም ነበር። በጭራሽ። ለምን ብለን የምትሄደው ነበር ያለች። በዚህ ምክንያት ከአባቴ ጋር በተደጋጋሚ ሲጣሉ ነበር። ጂሃን እዚሁ ከፓዶሻ ውስጥ መማር ያለበት ትል ነበር። ወይዘሮ ሱምሩ ጥሩ ሰው ነች ማለት ነው? እህት ሱምሩ በጣም ደግ ሰው ነች። የእሷ በጣም ብዙ ውለታ አለብኝ። ሁልጊዜ ትንከባከበኝ ነበር፣ ትጠብቀኝ ነበር። ሁሌም ከልጆቿ አትለየኝም ነበር። ልቤ ውስጥ ትልቅ ቦታ አላት። በእርግጥ ሁሌም ይኖራታል። ምን ተፈጠረ? ሁሉም ሰላም ነው? ነው ቃሌን ሰጥቻለሁ። ከዛ ምን አሉ ይመስልሽ? ቆንጆ ሴት ውጪ ላይ እየጠበቀች ነው አሉኝ። ከዚህ በላይ አታስጠብቃት፣ በቃ ቶሎ ሂድ አሉኝ። በእውነት እንደዛ ነው ያሉት? አዎ እንደዛ ነው ያሉኝ። ኖ በጣም ይቅርታ እና ደግሞ በጣም አፍራለሁ። ይሄ ሁሉ የእናቴ ስራ ነው። ይሄንን ያደረገችው ኬሰሪ እንዳንሄድ ነው የሚሆነው። ይህን እንኳን እናትሽ ወይ ወንድምሽ ያደረጉት ነገር አይመስለኝም። ግን እንጂ ይሄ አንቺ ማዝዣ ነው።
መሌክ፣ በነገራችን ላይ እዚህ ለመቆየት አላሰብኩም ነበር። ማለት እዚህ ለመቅረት ምንም እቅድ አልነበረኝም። ወደ በርሊን መመለስ ነበር ሐሳቤ። ግን የዛን ቀን አደባባይ ላይ እየዘነበ አንቺን ሳገኝሽ ሁሉም ነገር ተቀየረ። የዛን ቀን በጣም በስብሼ ነበር። የዛን ቀን በጣም ተገርመ እያየኸኝ ነበር። ቆይ ለምንድን ነው? አላውቅም። ምን እንደሆነ ስጠይቅሽ እየመለሽልኝ አልነበረም። ስለዚህ ጎብኝነሽ ብዬ አሰብኩ። ስታይን ጎብኝ ይመስላል እንዴ? ያለነው ከፓዶሻ ነው፣ ሊሆን ይችላል ብዬ። ቀደም ሲል ለዚህ ቦታ ምንም ስሜት አልነበረኝም። ማለት ያንቺን እስካየሁበት ቀን ድረስ። ከዛ በኋላ ነው ለእኔ ከፓዶሻ ውስጥ መኖር የመጀመሪያ ምርጫ የሆነው። በተለይ ደግሞ እኛ ቤት መጣሽ ሳይሽ። ይኸውልሽ ይሄ በእኛ መሃል ያለው ነገር ጂያን። መሌክ፣ በእኛ መሃል ያለው ትልቅ ፍቅር ነው። ጂያን። መሌክ እባክሽ አቁሚ። እኔ በጣም ደክሞኛል። ይኸውልሽ ምንም እንደሌለ ማስመሰሉ በጣም ደክሞኛል። ግን እኮ ይኸውልህ፣ ግን የሚባል ነገር የለም። እባክሽ እኔን አዳምጪ። ይኸውልሽ እኔ አንቺን ሳላገኝ ስቀር ልክ የመሞት አይነት ስሜት ነው የሚሰማኝ። ያለ አንቺ መሆን ማለት ለእኔ ልክ ውሃ እንደመጠማት ነው። አንቺ ከሌለሽ ምን እንደመሆን አላውቅም። ሁል ጊዜ ስለ አንቺ ነው የማስበው። እባክሽ ተረጂ። እኔ ስለ አንተ ባሰብኩኝ ቁጥር ምን እንደሚሰማኝ ማወቅ ትፈልጋለህ? ምንድን ነው? ሐዘን። አይኖች ውስጥ ሐዘን ይታየኛል። እንዳንተ ሐዘን ያለበት አይን አይቼ አላውቅም። አዝኛለሁ። ምክንያቱም የሟች ልጅ ነኝ፣ ልክ እንዳንቺ። ጂያን፣ አይሆንም። ለምን የማይሆነው? ምን ችግር አለው? ሊሆን አይችልም። ለምን የማይሆነው? አይችልም። ምክንያቱም አንተ ምክንያቱም ምን? ምክንያቱም ትላንትና ሴቪ ላይ እሺ ብትል ኖሮ እኮ ዛሬ ባለ ትዳር ነበርክ። ስለዚህ ነገር እኮ ነግሬሻለሁ። ሴቪ ላይን አልወዳትም ብዬሻለሁ። እሷ ማግባት ግዴታ ስለሆነብኝ ነው የማደርገው። እሱ ምን ማለት ነው? በቃ አንተ ዝም ብለህ ማግባት ስላለብኝ ነው ትላለህ። ይሄ ምን ማለት ነው? ልክ ነሽ። አስረዳሻለሁ። ቀልድ መሆን አለበት። ከሆቴል 50 ጊዜ ይደውላሉ። ካላነሳው ደግሞ እስከ ጧት ያለማቋረጥ ነው የሚደውሉ። አንሳው፣ ግድ የለም። ሄሎ ቱፋን፣ ቶሎ ተናገር። ይኸውልህ አስቸኳይ ካልሆነ መልሼ እደውልልሃለሁ። ቆይ ምን እያልክ ነው ያለው? ቆይ አንዴ። በጣም ታሳፍሪያለሽ። ደግሞ እኮ ከሹፌር ጋር። እማዬ የማይሆን ነገር አትበይ። ራሳችንን የምናዋርደው። እንዴት እንደዚህ ታደርጊያለሽ? ከዚህ በኋላ እኔን ካንቺ የሚለየኝ ሞት ብቻ ነው። እማዬ አቁሚ። ኑን እየሰደብሽው እኮ ነው። ስለ ኑህ አታውሪ፣ ፈታኝ። ወይዘሮ ሂክመት፣ ከዚህ በኋላ ወይዘሮ ሂክመት ብለን እንዳጠራኝ። መኪና ውስጥ ግቢ። አቶ ሳሜት ይኸውልህ። አንተ ልጅ ምንድነው የምትጠብቀው? ምንድነው የምትጠብቀው? አቶ ሳሜት ይኸውልህ። አቤት። እሺ ቆይ ግን እንደዚህ ማድረጉ አግባብ ነው? አሁን ደግሞ በልጅቷ ላይ ስነ ልቦና ጫና ሳይሆን አካላዊ ጥቃትም እየደረሰባት ነው። ሲጀምር እኔ ልጃችሁን አልጠልፍኩም። እውነትህን ነው? አሁን ውሸታም ነህ እያልከኝ ነው? በጣም ይቅርታ፣ እንደዛ ለማለት ፈልጌ ግን አልነበረም። ሰማኛለህ ጓደኛዬ፣ እንደዛ ብዬ ባስበውስ ቆይ አንተን ምን አገባ? ባለቤቴን ከእሳት ስላዳንካት ብዬ ነው ወደ ቤት እንድትመጣ ያደረግኩት። አንተ ግን ልጃችንን ወደ ተራራው ወሰርካት። አንድ ጊዜ ስለ ሁኔታው ላስረዳች። አስረዳኝ። ሴቪ ላይ እርዳታዬን ፈልጋ ነው። በቃ የሆነ ችግር ስላጋጠማት እኔ አቅሜን ላግዛት ብዬ ነው። ምን ማድረግ ነበረብኝ? አቶ ሳሜት ወደ ተራው ስትሄድ ዝም ማለት ነበር? አዎ ዝም ማለት ነበረብህ። ሲጀመር አንተን ይመለከታል እንዴ? ምንድነው ደግሞ ጂሃን? ምን ፖሊሶች መጡ? እሺ
ከአንድ ሰዓት በኋላ ደርሳለሁ። የጀመርነውን ጉዳይ በኋላ እንጨርሳለን። አምላኬ ትዕግስቱን ስጠኝ። አምላኬ ትዕግስቱን ስጠኝ። ከነዚህ አንዱ እጄ ላይ ይቀራል፣ ግን ማንኛው እንደሆነ አላውቅም። ብቻ አንተ ብቻ ትዕግስቱን ስጠኝ እባክህ ፈጣሪ፣ ትዕግስቱን ስጠኝ። ወንድሜ ደግነት ምን እንደሆነ ስለማትረዳ አንድ ቀን ካልጠለፍኩ እኔ ወንድ አይደለሁም። እሺ ምንድነው ነገሩ? ምንድነው ችኮለው? ምንድነው ስርቆት መሆኑ ነው? ምን እያደረጋችሁ ነው? አንድ ጊዜ ቆይ እስቲ ምን ተፈጠረ? አለቃ እኛ አድርጎ የተባልነው ነው እያደረግን ያለነው። አንተ ነዚህ አለቃ? አይ ዋናው አለቃ ውስጥ ነው ያለው። ከፈለክ ከሱ ጋር መነጋገር ትችላለህ። እሺ ከሱ ጋር እንነጋገር። እባክህ 5 ደቂቃ ብቻ ስጠኝ። 5 ደቂቃ ስጠኝና ከዛ የምታደርጉትን ታደርጋላችሁ። አመሰግናለሁ። መልካም ዕድል አለቃ። እዚህ ተቆጣጣሪ አንተ ነህ? አዎ። እሺ አንተስ? አቶ ጃሃን መሰለኝ። አዎ አቶ ጃሃን እኔ ነኝ። አሁን በጸባይ እየጠየቅኩ ነው። ሆቴል ውስጥ ደንበኞች አሉ። ይህንን ማድረጉ አግባብ ነው አለቃ? እኛ በሕጉ መሰረት እየሰራን ነው። በተሰጠው ጊዜ ገደብ ውስጥ ክፍያውን አላጠናቀቅም። እርግጥ ነው ስራ ለመስራት እየሞከርክ እንደሆነ ይገባኛል፣ ግን ነገሮችን መስመር ለማስያዝ ጥቂት ቀናት ያስፈልጉናል። እባክህን አንዴ ቁጭ በልና እንነጋገር። አንዴ ከዚህ የሆነ ነገር ከተወሰደ በኋላ ማስመለስ አልችልም። እባክህ። ግን ያበዳሪው ጠበቃ ግልጽ ትዕዛዝ ነው የሰጠን። አዝናለሁ። እሺ በቃ አለቃ፣ ግን አበዳሪውም ቢሆን ይሄ ሁሉ ዕቃ እስከሚሸጥ መጠበቅ አለበት አይደል? አቶ ጃሃን። አለቃ አንተ በተሻለ ታውቃለህ። የእነዚህ ዕቃዎች ሽያጭ በራሱ ቢያንስ 1 ወር ያህል ይወስዳል። እኔ እናንተ ጥቂት ቀናት ብቻ እንድትሰጡኝ ነው የምፈልገው አለቃ። ስለዚህ ትንሽ ጊዜ ስጠኝና ተረጋግተን እንነጋገር። አንዴ ደውልለት። እሺ። እንዲያውም ጥቂት ቀንም እንድትሰጠኝ አልፈልግም። እሺ አሁን ቼክ እጽፍልሃለሁ። ይህንን ንገረው። ሌላውን አንተ አስጨርስልኝ። ግን አንድም ነገር ከዚህ አይወጣም። ለብዙ ዓመታት ስትጫወትብኝ ነበር። ቀስ በቀስ ነው ያሳመነች። እኔ የዛ ቤተሰብ አባል እንዳልሆንኩኝ እንዲሰማኝ እያደረገች ነው። ሀሪካ ብቸኛ ልጅ ነኝ ብላ ነው የምታምነውና ለመሆኑ መቼ ነው እውነቱን የምትነግሪያቸው ብላ ጠየቀች አይደል? እና ምን መለሽላት? ምንም አላልኳትም። ምንስ ልትያት ትችያለሽ? ይሄንን ሁሉ ጉድ እያየሽ ነው አይደለ? ቆይ ግን አንቺ አሁንም ጥሩ ሰዎች ናቸው ብለሽ ታምኛለሽ? ንገሪኝ እስቲ። አላውቅም እማዬ። ማለቴ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ኬሴሪ መንገድ ላይ ከዛ 5 ሳንቲም ከሌለው መናጢ ዳገር ምን እያደረግሽ ነበር? አትጩሂ። አንቺ ልትሰጭኝ ያልቻልሽውን መልስ ለማግኘት ፈልጌ ነው። የምን መልስ ነው የምትፈልጊው? አንቺ መርማሪ ፖሊስ ነሽ እንዴ? ዝም ብለሽ ገና ለገና አግቢ ስለተባልሽ ብቻ የሌለ ነገር ትፈጥሪያለሽ። ከዛ የሆነ ሴራ ያለ መስል ተነስተሽ ትጠፊያለሽ። ምንም ነገር የለም። ምንም የምታገኙ ነገር የለም። ለአንቺ ከነገርንሽ ነገር ውጪ እዛ ሄደሽ ልታገኙ የምትችው ነገር የለም። ምንም ነገር የለም። የለም። እስኪ አትጩሂ አልኩሽ እኮ። ታዲያ ለምንድን ነው ወደ ኬሰሪ እንዳልሄድ የፈለግሽው? ለምንድን ነው ያስቆምሽ? ንገሪኝ። ደግሞ እናንተ እነማን ናችሁ? ምን እያልሽ ነው? ከዛ የፈረስ ሌባ ጋር መሄድ ፈለግሽ? በስነ ስርዓት ተናገሪ። ምን እንዳይፈጠር ነው? የፈረስ ሌባ ስለው ተሰማሽ እንዴ? ይህን ያህል ቆንጆ ነው ብለሽ ታስቢያለሽ? እማዬ ኑሁን እወደዋለሁ። እገለዋለሁ። በእውነት እገለዋለሁ። የሌለ ነገር አታውሪ። ምንም የሌለ ነገር አይደለም እማወራ። የምታውሪው ታውቂያለሽ አይደለ? አብደሽ መሆን አለበት። ንገሪኝ። አንቺ ግን ገብቶሻል ምን ያህል ከልቤ እንደማወራሽ? ምን ያህል ከልቤ እንደማወራ የሚገባሽ ከሆነ ኑሁን እገለዋለሁ። ምንድን ነው የምትይው? ኑሁን እገለዋለሁ። እማዬ እገለዋለሁ። ትሰሚኛለሽ አይደለ? ዝም ብለሽ ምን ማለት ነው አትበይኝ። የእውነት እገለዋለሁ። የእውነት እያሳበድሽ ነው። እኔ ራሴ የምገድለው ይመስልሻል? ቆይ ራሴ የምገድለው ይመስልሻል? በሰው ነው ማስገድደው። አንድ ጥይት ይበቃል። እውነቴን ነው የምልሽ። መቼም ቢሆን አስከሬኑን አታገኙም። እሱን መቼም አታደርጊው። እውነቴን ነው። እንዴት እንደማላደርግ አሳይሻለሁ። ምን አይነት ሰው እንደሆንኩ በደንብ ታውቂያለሽ። ስለዚህ ዝም ብለሽ አትፈታተኝ። እኔ ወደዛ አስጠሊታ ኑሮ አልመለስም። ስለዚህ ንገሪኝ ሴቪ ላይ ጂሃንን ታገቢዋለሽ አታገቢም? ንገሪኝ፣ ተናገሪ። የኑሁን አስከሬን ወይስ ጂሃንን ማግባት ነው የምትፈልጊው? እማዬ ጂሃንን ማግባት ነው የምትፈልጊው ነው ወይስ የኑሁን አስክሬን ማየት ነው የምትፈልጊው? እባክሽ ንገሪኝ። እሱን ማግባት ይሻልሻል ወይስ ያኛው ሲሞት ማየት ይሻልሻል? መልሽልኝ፣ ፍጠኝ። እየጠበቅኩሽ ነው ሴቪ ላይ ተናገሪ። ምን እያሰብሽ ነው ያለሽው? ሞቱን ትፈልጊያለሽ ማለት ነው? ንገሪኝ እስኪ።
አገባዋለሁ። አልሰማውሽም? ሴቪ ላይ ድገሚ። አገባዋለሁ። ጎበዝ ነሽ። የአጎትሽን ልጅ አባት ታደርጊዋለሽ። በይ አሁን ሄደሽ ገላሽን ታጠቢ። ከዛ ቆንጆ ነገር ልበሺ። ቀይ ሊፕስቲክም ደመቅ አድርገሽ ተቀቢ። ሂጂ ሂጂ። እኔ ወደዛ ትቢያ አልመለስም። መቼም ወደዛ ህይወት አልመለስም። ከኑጋ ፍቅር ያዛት። እሱን ምን ማድረግ እንዳለብኝ በደንብ አውቃለሁ። አባዬ ና ወደ ውስጥ ግባ። እጆች እኮ ቀዝቅዘዋል። ቢያንስ ይህንን ለሙቀት እንዲሆን ጠጣ። ጂሃን ኩባንያህን በ1/4 ዋጋ ነው የሸጥከው። በወረደ ዋጋ ሽጬዋለሁ። በቃ ሽጬዋለሁ። ስለዚህ አሁን እርሶ አባዬ አታንሰው እና 10 ተጨማሪ ቀን አለን አይደል? ከዛ በኋላስ ምንድን ነው የሚፈጠረው? ሆቴሎቹ በሙሉ አንድ በአንድ ከእጃችን ይወጣሉ። ኩባንያዎቹም ይከተሏቸዋል። ከዛ ስለዚህ ቤት ሳስብ ደግሞ አባዬ የሆነ ነገር እየሆነ ነው ያለው። እርሰው በቃ ሆቴሎችን እርሳቸው፣ ቤቱንም እርሰው፣ መኪኖቹንም እርሳቸው፣ ሁሉንም ነገር እርሰው። ይኸውልህ አስፈላጊ ከሆነ ከባዶ እንጀምራለን። አብረን እንደምንም ብለን ተጋግዘን አዲስ ነገር እንገነባለን። ራስን አታስጨንቅ ጂሃን። መጨረሻውን ግን በደንብ አስበህበታል? የዛኔ ምን ሊሆን ነው? ቆይ እሳትስ? እሳት ለማኝ ይሆናል። ጨርቁን ጥሎ እብድ ነው የሚሆነው። እሳት ገንዘብ ሳይኖረው ሲቀር አስበው እስኪ። ይህንን ማሰብ አልፈልግም። ሻሪካስ